ሰላም ሰላም እንዴት ናችሁ? የደሱ ሄልዝ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ አስተማሪ ርዕስ መጥቻለሁ። በዚህ ቪዲዮ በደንብ እንድንማማር የፈለኩት ስለ ሂሞሮይድ ወይም ደግሞ የፊንጢጣ ኪንታሮት ምንድነው የሚለውን ለእናንተ የተወሰነ ግንዛቤ ላስጨበጣችሁና ለእናንተ የተወሰነ ግንዛቤ ልሰጣችሁ ነው የመጣሁት ማለት ነው። ከዛ በፊት እንደተለመደው ለቻናሌ አዲስ የሆናችሁ ቻናሌን ሳብስክራይብ ያደርጋችሁ ቪዲዮውን እስከመጨረሻ እንድታዩት ጋብዛለሁ። ወደ ቪዲዮ እንሂድ። ወደ ዋናው ሀሳቤ ስገባ የፊንጢጣ ኪንታሮት እንደሚታወቀው በፊንጢጣ አካባቢ ያሉ የደም ስሮች ሲለጠጡ ወይም ደግሞ ሲያብጡ ሊከሰት የሚችል የበሽታ አይነት ነው ማለት ነው። በተለይ ደግሞ ይህ ኪንታሮት በሁሉም የእድሜ ክልል ያሉ ሰዎችን የሚያጠቃ ቢሆንም ብዙ ጊዜ ግን ሴቨሪቲው ወይም ደግሞ ፕሪቫላንሱ በብዛት የሚገኘው እድሜያቸው ከ45 በላይ ያሉ ሰዎችን ነው ማለት ነው የሚያጠቃው። በተለይ ደግሞ ይህ ኪንታሮት በአብዛኛው ጊዜ በሽታው እንደተከሰተ ኢሚዲየትሊ ብዙ ችግር ሊያስከትል ይችላል። ነገር ግን ይሄ የኪንታሮት አይነት ሰዎች ተረጋግተው ስራቸውን እንዳይሰሩ፣ ስራቸው ላይ እንዳያተኩሩ፣ ለመቀመጥ በመቸገር ህመም መፍጠር እና ዲስኮምፎርት በመፍጠር የተለያዩ ችግሮችን ሊፈጥር ይችላል ማለት ነው። ሂሞሮይድ እንግዲህ ሁለት ክፍል አለው እንደሚታወቀው ወይም ደግሞ በሁለት ክላሲፋይ ማድረግ እንችላለን። የመጀመሪያው ውጫዊ ኪንታሮት ብለን የምንጠራው ነው ማለት ነው። ይሄ እንግዲህ ከፍንጢጣ በላይኛው ክፍል የሚገኝ የኪንታሮት አይነት ነው ማለት ነው። በተለይ ደግሞ ይሄ ኪንታሮት አይነት ከፍተኛ የሆነ ህመም ያለው፣ ዲስኮምፎርት ሊፈጥር የሚችል፣ ሰዎች ስራቸው ላይ እንዳያተኩሩ፣ ለመቀመጥ ሊያስቸግር የሚችል የኪንታሮት አይነት ነው ማለት ነው። ሁለተኛው ደግሞ ውስጣዊ ኪንታሮት ብለን እንጠራዋለን ወይ ደግሞ ኢንተርናል ሂሞሮይድ ብለን የምንጠራው ነው ማለት ነው። ይሄ እንግዲህ ከውጨኛው ሂሞሮይድ ጋር ስናነጻጽረው ህመም ያን ያህል የለውም። ነገር ግን 4 ግሬዶች አሉት። የመጀመሪያው ደረጃ 1 ብለን የምንጠራው በፍንጢጣ አካባቢ በፍንጢጣ ደም መፍሰስ፣ በተለይ ደግሞ የደም መድማት መፍሰስ ሊኖር ይችላል። የማሳከክ ስሜት ሊኖር ይችላል። ደረጃ 2 ብለን የምንጠራው በተለይ ደግሞ ያበጠው የሂሞሮይድ ክፍል ወይም ደግሞ ይሄ ኪንታሮት ያበጠው ፓርት ሰገራ በምንጸዳዳበት ጊዜ ይወጣል። ነገር ግን ምንም አይነት ነገር ሳንነካውና ምንም ሳናደርገው እንደገና ዙሮ ይገባል ማለት ነው። ደረጃ 3 ብለን የምንጠራው በምንጸዳዳበት ጊዜ ወይም ደግሞ አይነ ምድር በምናይበት ጊዜ እንደሚታወቀው ይወጣል። ነገር ግን በእጃችን መልሰን ካላስገባነው መግባት አይችልም ማለት ነው። ስለዚህ ማኑዋሊ በእጃችን ልናስገባው የምንችለው የደረጃ አይነት ነው ማለት ነው። አራተኛ ሰገራ ስንጸዳዳ ብዙ ጊዜ ይሄ የኪንታሮት አይነት ይወጣል። ነገር ግን ተመልሶ የማይገባበት ወይ ደግሞ ማኑዋሊም በእጃችን ልናስገባ ማንችለው የኪንታሮት ደረጃ ነው ማለት ነው። ስለዚህ ውስጣዊ ኪንታሮትን በ4 እንከፍለዋለን ማለት ነው። ነገር ግን ከውጫዊ ኪንታሮት ጋር ሲነጻጸር ብዙም ዲስኮምፎርት ሊፈጥር የማይችል እንዲሁም ደግሞ ህመም የሌለው አይነት ነው ማለት ነው። ወደ ምልክቶቹ ስንሄድ አንድ ሰው ኪንታሮት በሽታ ዴቨሎፕድ ካደረገ በኋላ ሊያሳያቸው የሚችሉ ምልክቶች አሉ። የመጀመሪያው በሰገራ መውጫ አካባቢ ወይም ደግሞ በፍንጢጣ አካባቢ ከፍተኛ የማሳከክ ስሜት ይኖራል። እንዲሁም ደግሞ ደም መፍሰስ ሊኖር ይችላል። የድካም ስሜት፣ ራስ ማዞር ይኖራል ማለት ነው። እነዚህ እንግዲህ የድካም ስሜት እና ራስ ማዞር ከአኒሚያ ጋር ተያይዞ ሊፈጠር የሚችል ነው ማለት ነው። በተለይ ደግሞ መድማቱ ወይም ደግሞ ደሙ ከፍተኛ ከሆነ ለአኒሚያ ሊያጋልጠን ይችላል ማለት ነው። ሌላው የህመም ስሜት መኖር ነው። በተለይ ደግሞ ቅድም እንዳልነው ለመቀመጥ መቸገር፣ ለመተኛት መቸገር፣ ስራን በአግባቡ ለመስራት መቸገር፣ ኮንሰንትሬሽን ማጣት፣ እነዚህ አይነት ነገሮች በዚህ የተነሳ ሊኖሩ ይችላሉ ማለት ነው። ሌላው ደግሞ ደም ምርመራ በሚደረግበት ጊዜ እንግዲህ ከፍተኛ የደም መፍሰስ ካለ አኒሚያ ወይም ደግሞ የደም ማነስ ሊከሰት ይችላል ማለት ነው። ወደ ኮምፕሊኬሽኑ ስንመጣ እንደሚታወቀው እንግዲህ በስርዓት ካልታከመና ኢሚዲየትሊ ሰዎች ክትትል ከሌላቸው ህክምና ካልሄዱ አንዳንድ ችግሮች ሊከሰቱ ይችላሉ። በተለይ ደግሞ
እነዚህ የደም መልስ ለምጠራቸው የቬን ወደምጠራቸው ኢንጎርጅድ በመሆን ትሮምባይ ሊያደርጉ ይችላሉ ማለት ነው። አንደኛው ኮምፕሊኬሽን። ሁለተኛው ሴቪየር የሆነ ፔን አለው። በተለይ ደግሞ ይህ ሄሞሮይድ እንደሚታወቀው ከደረጃው ከፍ እያለ ሲሄድ ለከፍተኛ ስቃይ ሊዳርግ የሚችል ህመም ይኖረዋል ማለት ነው። እንዲሁም ደግሞ ወጡ አለመመለስም አንዱ ዲስኮምፎርት ሊፈጥር የሚችል ነው ማለት ነው። ወጡ ማይመለስ ከሆነም አንደኛ ዲስኮምፎርት ይፈጥራል፣ ሳይኮሎጂካሊም አንዳንድ ጉዳት አለው። እንዲሁም ደግሞ ወጡ ማይመለስ ከሆነ ለኢንፌክሽን ለተለያዩ ነገር ልንጋለጥ እንችላለን ማለት ነው። ሌላው ከፍተኛ የሆነ ኢንፌክሽን ሊፈጠር ይችላል። ምክንያቱም በዛ በፍንጢጣ አካባቢ ያሉ ባክቴሪያዎች በመራባት ይህን ቁስል በሚያገኙበት ጊዜ ፐስ ኮሌክት ሊያደርጉ ይችላሉ። ስለዚህ አንዳንድ ችግሮች ሊፈጠሩ ይችላሉ ማለት ነው። ሌላው ደግሞ ሰገራን ለመቆጣጠር መቸገር ነው። በተለይ እነዚህ ስፊንክተሮች የሰገራ መውጫ ስፊንክተሮች ስለሚጎዱ ብዙ ጊዜ መቆጣጠር አለመቻል ወይም ደግሞ ኮንትሮል አለማድረግ ሊፈጠር ይችላል። ከዚህ በተጨማሪ የደም ማነስ ነው። በተለይ ደግሞ ሴቪየር አኒሚያ ሊከሰት ይችላል ማለት ነው። በተለይ ከፍተኛ የሆነ ብሊዲንግ ሊያስከትል የሚችል ከሆነ እንዲሁም ደረጃው እድገቱ እየጨመረ የሚመጣ ከሆነ እንደነዚህ አይነት ኮምፕሊኬሽኖችን ሊያስከትል ይችላል ማለት ነው። ወደ ህክምናው ስንሄድ ሶስት አይነት የህክምና ዘዴዎች አሉ። አንደኛው ሳፖርቲቭ ኬር ነው። ሁለተኛው ሜዲሲን ወይም ደግሞ ሜዲኬሽን ብለን የምንጠራቸው አሉ። ሶስተኛው ደግሞ ሰርጀሪ ነው። እንግዲህ ወደ መጀመሪያው ስንሄድ ሳፖርቲቭ ኬር ብለን የምንጠራው እንግዲህ ብዙ ጊዜ በቂ የሆነ ፈሳሽ ውሃን መውሰድ ነው። በተለይ ደግሞ ሰውነትን ሃይድሬት ማድረግ ሰገራ እንዳይደርቅና የተመጣጠነ የውሃ የፈሳሽ መጠን ሰውነታችን ውስጥ ስለሚኖር ሰገራ እንዳይደርቅና ሰገራን ያለሰልስና ማለት በዛ ሂደት እንግዲህ ሪሊቭ ማድረግ እንችላለን ማለት ነው። በዛ ሂደት ደግሞ ኮንስቲፔሽን የሚባለው ወይም ደግሞ ስትሬን እንዳይኖር ይከላከልናል ማለት ነው። ሌላው አትክልትና ፍራፍሬ ማዘውተር ነው። በተለይ ደግሞ አትክልትና ፍራፍሬ ያላቸው ምግቦች አዘውትሮ መመገብ ከፍተኛ የሆነ ፋይበር ስላላቸው፣ ከፍተኛ የሆነ ላግዜቲቭ ኢፌክት ስላላቸው እነዚህን አዘውትሮ መመገብ ሰገራ እንዲለሰልስና አጠቃላይ የአንጀታችን ጤንነት የጠበቀ እንዲሆን ስለሚያደርጉ ሰገራ በስርዓት ሙቭመንቱ እንዲስተካከል ያደርጋል ማለት ነው። ሌላው ደግሞ በተለይ ደግሞ ብዙ ጊዜ ፋይበር የበዛባቸው ምግቦች መመገብ አለብን ማለት ነው። ምክንያቱም ፋይበር ያላቸው ምግቦች የፈሳሽን መጠን በመመጣጠን እንደገና ደግሞ እንደ ፕሪባዮቲክ ፐርፐዝ ወይም ደግሞ ለማይክሮባዮም ፐርፐዝ ስላላቸው የአንጀታችን ጤንነት ይጠብቃሉ። የአንጀታችን ጤንነት ስንጠብቅ ደግሞ ቅድም እንዳልነው ጠቃሚ የሆኑ ባክቴሪያዎች ቁጥራቸው ስለሚበዙ አጠቃላይ የአንጀታችን ጤንነት ስለሚጠበቅ ሰገራ በስርዓት እንዲንቀሳቀስ ያደርጋል ማለት ነው። ወይም ደግሞ ሰገራ በደንብ ውሃን እንዲያከማች ያደርጋሉ ማለት ነው እነዚህ ፋይበሮች። ስለዚህ ፋይበር የበዛባቸው ምግቦች በአግባቡ መመገብ አለብን ማለት ነው። እንዲሁም በንጹህ ውሃ ከተጸዳዳን በኋላ መታጠብ አለብን ማለት ነው። በተለይ ደግሞ ንጹህ በእነዚህ በሚጎረብጡ ነገሮች ወይም ደግሞ በወረቀት በተለያዩ ነገሮች የምናጸዳ ከሆነ ፋርዘር የሆነ ትራውማ ልንፈጥር ስለሚችል ለኢንፌክሽን ልንዳርግ ስለሚችል ቶሎ ላይድን ይችላል ማለት ነው። ሌላውና ከዚህ ሳፖርት ኬር የመጨረሻው በውሃና ሞቅ ባለ ውሃ ጨው በመጨመር ለ30 ደቂቃ ዘፍዝፎ በቀን ከ2 እስከ 3 ጊዜ ይሄንን ነገር አፕላይ ስናደርግ ኢንጎርጅመንት ወይም ደግሞ እብጠቱ ይቀንሳል ማለት ነው። በዛ ሂደት ማስተካከል እንችላለን ማለት ነው። ሁለተኛው እንደምታውቀው ሜዲኬሽን ነው። በተለይ 3 አይነት ሜዲኬሽኖች ሊሰጡ ይችላሉ ማለት ነው። አንደኛ አንቲ ሄሞሮይድ ክሬም ብለን የምንጠራቸው ድረጎች ሊሰጡ ይችላሉ። ሁለተኛ አንቲ ፔን ብለን የምንጠራቸው ነው። ሶስተኛ ደግሞ አኒሚያ ካለ የአኒሚያ መድኃኒት ይሰጣል ማለት ነው። አንቲ ሄሞሮይድ ድረጎች እንግዲህ ብዙ ጊዜ እብጠቱ ካለ ወይም ደግሞ ኢንፍላሜሽን ካለ እሱን ለመቀነስ ለማስተካከል እንደገና ደግሞ ብዙ ጊዜ ይሄ ኢንጎርጅመንቱን ለማስተካከልና ለመቀነስ በጣም ያስፈልጋሉ ማለት ነው። እንዲሁም ደግሞ አንቲፔን ድረጎች አሉ። ለምሳሌ አናልጄዚክስ ብለን የምንጠራቸውን የመድኃኒት አይነቶችን የተለያዩ መድኃኒቶች የህመም ማስታገሻ መድኃኒቶችን መውሰድ አለብን ማለት ነው። ለምሳሌ ሴቪየር የሆነ ፔን ስላለው እዚህ ላይ ስትሮንግ የሆኑ አናልጄዚክሶችን ልንሰጥ እንችላለን ማለት ነው። ከዚህ በተጨማሪ ደግሞ የሚቀቡ የህመም ማስታገሻዎች ይኖራሉ ማለት ነው። ስለዚህ እነዚህ 3 መድኃኒቶችን መውሰድ አለብን ማለት ነው። ሲቀጥል ደግሞ ከፍተኛ የሆነ ሴቨር ብሊዲንግ ካለ አኒሚያ ዲቨሎፕ
የማድረግ ቻንስ ሊፈጠር ይችላል ማለት ነው። በዛ ሂደት የአኒሚያ መድኃኒቶች ወይም ደግሞ ታብሌት ሊሰጥ ይችላል ማለት ነው። ሶስተኛው እንግዲህ የመጨረሻው ኦፕሽን ነው። በተለይ ደግሞ ብዙ ችግር ሊያስከትል የሚችል ከሆነ እንደገና ደግሞ ሰገራ ለማውጣት ማስቸገር ኦብስትራክሽን ሊፈጥር የሚችል ከሆነ ኢንፌክሽን ዲቨሎፕ የሚያደርግ ከሆነ እና ደግሞ ደረጃው እየጨመረ የሚሄድ ከሆነ አሁን እንዳልነው ሰርጀሪ ሊሰራ ይችላል ማለት ነው፣ እንደ ፔሸንቱ ኮንዲሽን ማለት ነው። ስለዚህ 3 አይነት ህክምናዎች አሉ ማለት ነው። ወደ ሪስክ ፋክተሩ ስናይ ወይም ደግሞ አጋላጭ መንገዶች ምን ናቸው የሚለውን ስናይ አንደኛ ኮንስቲፔሽን ነው። በተለይ ደግሞ ድርቀት ካለ ከፍተኛ የሆነ ስትሬን ከፍተኛ የሆነ ፕሬዠር ሊፈጥር ስለሚችል ሰገራ ስንጸዳዳ አንድ ሰው ሊያመጥ ይችላል፣ ከፍተኛ የሆነ ፕሬዠር ሊጠቀም ይችላል እና በዛ ሂደት እነዚህ ደም መልሶች ወይም ደግሞ ቬኖች ኢንጎርጅድ ወይም ደግሞ ሊያብጡ ይችላሉ ማለት ነው። በዛ ሂደት ኮንስቲፔሽን አንዱ መንስኤ ነው። ሁለተኛ በቂ የሆነ ፍራፍሬዎችን በቂ የሆነ ፋይበርን አትክልቶችን ማንመገብ ከሆነ ማለት ነው። ምክንያቱም እነዚህ የጠቀስናቸው ምግቦች እንደ ላግዜቲቭ ኢፌክት አላቸው፣ ሰገራን ያለሰልሳሉ። ስለዚህ በዛ ምክንያት እነዚህ በቂ የሆኑ ነገሮችን ማንጠቀም ከሆነ ለሄሞሮይድ ወይም ደግሞ ለፊንጢጣ ኪንታሮት ልንጋለጥ እንችላለን ማለት ነው። ሌላው እርግዝና ነው። በተለይ ደግሞ በእርግዝና ሰዓት ፕሬግናንት ማዘሮች ብዙ ጊዜ ከፍተኛ የሆነ ፕሬዠር ስለሚኖር ወይም ደግሞ እርግዝናው የሆድ ዕቃን በጣም በከፍተኛ ደረጃ ስለሚጫን ሄሞሮይድ ይኖራል ማለት ነው። ሌላው በአንጀት ውስጥ የሚኖሩ ሊፈጠሩ የሚችሉ እጢዎች ካሉ በተለይ ደግሞ ፖሊፕ ለምንጠራቸው ነገሮች ካሉ እሱም አንዱ አጋላጭ መንገድ ነው ማለት ነው። ሌላው ውፍረት ነው። በተለይ ውፍረታችን ያልተመጣጠነ ከሆነ ወይም ደግሞ ቦዲ ማክስ ኢንዴክሳችን በኖርማል ኢንተርቫል ማይሆን ከሆነ በተለይ ደግሞ ከ30 ኪሎ ግራም ፐር ሜትር ስኩዌር በላይ የሚሆን ከሆነ ብዙ ጊዜ ለሄሞሮይድ የመጋለጥ ቻንሳችን ከፍ ይላል ማለት ነው። እንዲሁም ለብዙ ጊዜ ሽንት ቤት መቀመጥ በተለይ ደግሞ ሰገራ ልንጸዳዳ ሽንት ቤት ከገባን በኋላ ለብዙ ሰዓት ፕሮሎንግድ የሚሆን ከሆነ አሁን እንዳልነው ከፍተኛ የሆነ ፕሬዠር ስትሬን ምናምን ስለሚኖር እነዚህ ደም መልሶች ወይም ደግሞ ቬን ብለን የምንጠራቸው የደም ስሮች ሊለጠጡ ሊያብጡና ኢንጎርጅድ ሊሆኑ ይችላሉ ማለት ነው። ሌላው ደግሞ ብዙ ጊዜ የቆየ ተቅማጥ ካለ ይሄ ክሮኒክ ዲያሪያ ካላቸው ሰዎች ለዚህ የመጋለጣቸው አቅም ከፍ ይላል ማለት ነው። በተለይ ደግሞ ከኢንተስታይናል ፓራስቶሲስ ጋር ተያይዞ እንደ ጃርዲያ አሜባ ሌላም ዲዘንትሪ ምናምን የሚፈጠር ከሆነ ብዙ ጊዜ ለዚህ ችግር የመጋለጥ አቅማቸው ከፍ ይላል ማለት ነው። ፋሚሊ ሂስትሪ ካለ ነው። በተለይ ደግሞ በጄኔቲክስ ሊተላለፍ ይችላል ማለት ነው። እናቷ ወይም አባቱ የሆነ ችግር ካለበት ለዚህ ችግር የመጋለጥ አቅሙ ከፍ ይላል ማለት ነው። ሌላው የፊንጢጣ ወሲብ ነው። በተለይ ደግሞ ይሄ አናል ሴክስ የሚያደርጉ ሰዎችም ለዚህ ይጋለጣሉ ተብሎ ይታሰባል ማለት ነው። ወደ ፕሪቬንሽኑ ስንሄድ በተለይ ደግሞ መከላከያው ላይ ብዙ ጊዜ ስናተኩር ጤንነታችን መጠበቅ እንችላለን ማለት ነው። በተለይ ደግሞ ብዙ ችግሮችን ዲቨሎፕ ከማድረጋቸው በፊት ሚቲጌት ማድረግ እንችላለን ማለት ነው። እንግዲህ ወደ ፕሪቬንሽኑ ስንሄድ አንደኛው በቂ ውሃ መጠጣት ነው። ውሃ መጠጣት እንግዲህ እንደሚታወቀው ሰውነታችን በደንብ ሃይድሬት ማድረግ እንችላለን። አጠቃላይ የፐሪስታላይስ ሞመንት እንዲጨምር ማድረግ እንችላለን። የምግብ ሽርሽት ትቦ ጤንነቱ ይጠበቅ ማድረግ እንችላለን ማለት ነው። በዛ ሂደት እንግዲህ አንድ ሰው ከ2 እስከ 2.5 ሊትር በቀን ቢጠጣ ሰውነቱን ሃይድሬት ማድረግ ስለሚቻል ድርቀት ላይ ይፈጠር ይችላል። ስለዚህ በደንብ ሰገራ በስርዓት እንዲንቀሳቀስና እንዲለሰልስ ያደርጋል ማለት ነው። ሁለተኛ በቂ ፋይበር ያላቸው ምግቦች አዘውትሮ መጠቀም ነው። ፋይበር እንግዲህ እንደሚታወቀው የአንጀታችን ጤንነት ለመጠበቅ ትልቅ ሚና አለው። በተለይ ደግሞ ቅድም እንዳልነው አንጀታችን ላይ እጢ እንዳይፈጠር፣ እጢ ሲፈጠር ሄሞሮይድ ይፈጠራል። የተለያዩ ነገሮች ኢንፍላሜሽን በሚኖርበት ጊዜ፣ አልሰር በሚኖርበት ጊዜ አንዳንድ ችግሮች ይፈጠራሉ እና እሱን ለመከላከል ከፍተኛ የሆነ ፋይበር ያላቸው ምግቦች አዘውትሮ መጠቀም በጣም አስፈላጊ ነው ማለት ነው። ፋይበር ያላቸው ምግቦች እንግዲህ አዘውትረን ስንጠቀም ለጠቃሚ ባክቴሪያዎች ምግብ ስለሚያገለግሉ ጠቃሚ ባክቴሪያዎች ቁጥራቸው ሲጨምሩ ደግሞ የአንጀታችን ጤንነት የተጠበቀ ይሆናል ማለት ነው። በዛ ሂደት የምግብ እንሽርሽር ትቦ ጤንነቱ የተጠበቀ ይሆናል ማለት ነው። ስለዚህ ሰገራ በደንብ ሙቭመንቱ በተስተካከለ እንዲሆንና ድርቀት እንዳይኖር ይፈጥራል ማለት ነው። በዛ ሂደት ሄሞሮይድ እንዳይፈጠር ወይም ደግሞ ፕሬዠር እንዳይኖር ይከላከልናል ማለት ነው። ሌላው አትክልትና ፍራፍሬዎችን አዘውትሮ መጠቀም ነው። በተለይ ደግሞ አትክልትና ፍራፍሬዎች እንደሚታወቀው ከፍተኛ የሆነ ፋይበር አላቸው፣ ከፍተኛ የሆነ ላግዜቲቭ ኢፌክት አላቸው። ስለዚህ ሰገራ በስርዓት ምንም አይነት ፎርስ ሳንጠቀም፣ ምንም አይነት ፕሬዠር ሳንጠቀም፣ ምንም አይነት ስትሬን ሳናደርግ ራሱ በቀላል ሂደት እንዲወጣና እንዲወገድ የሚያደርጉልን የምግብ አይነቶች ናቸው ማለት ነው። ስለዚህ እነዚህን አዘውትሮ መጠቀም ነው። ከዚህ በተጨማሪ ሰገራ በምንጸዳዳበት ጊዜ
ለብዙ ሰዓት መቀመጥን ማስወገድ አለብን። ምክንያቱም ብዙ ሰዓት በምንቀመጥበት ጊዜ እንደሚታወቀው እነዚህ የፊንጢጣ አካባቢ የሚኖሩ የደም ስሮች ወይም ደግሞ የደም መልሶች ይለጠጣሉ፣ ያብጣሉ፣ እንዲሁም ደግሞ ከፍተኛ የሆነ ፕሬዠር ይፈጥራሉ ማለት በዛ ሂደት የደም ኮሌክት ሊያደርጉ ይችላሉ፣ ስትራንጉሌት ሊያደርጉ ይችላሉ ማለት ስለዚህ እብጠት ይፈጠራል ማለት ስለዚህ ይሄን ማስወገድ አለበት። ከዚህ በተጨማሪ ስጋ ስንጸዳዳ ንጽህናችን መጠበቅ በተለይ በደንብ በወረቀት ከምናምን ከመጠቀም ይልቅ በንጹህ ውሃ በመታጠብና በንጹህ ውሃ ታጥበን ብንወጣ በጣም አሪፍ ነው ማለት ነው። ሌላው ደግሞ ሰገራ ሲይዘን ብዙ ጊዜ ጊዜውን ባናሳልፍ አሪፍ ነው። በሚይዘንበት ሰዓት ከተጸዳዳን የውሃ መጠኑ ወይም ደግሞ የፈሳሽ መጠኑን ስለሚጠብቅ በዛ ሰዓት ብንጸዳዳ አሪፍ ነው። ካለፈ በኋላ ስንሆን ብዙ ጊዜ ላርጅ ኢንተስታይን ላይ በከፍተኛ ደረጃ ውሃ ስለሚመጠጥ ኮንስቲፔሽን ሊፈጠር ይችላል ማለት ነው። ስለዚህ ፕሬዠር ይኖራል። ፕሬዠር ሲኖር ደግሞ አሁን እንዳልነው ስትሬን ማማጥ ስለሚኖር ለሂሞሮይድ ልንዳረግ እንችላለን ማለት ነው። ስለዚህ እንግዲህ ዛሬ ስለ ፍንጢጣ ኪንታሮት ጥሩ ግንዛቤ አግኝታችኋል ብዬ አስባለሁ። ቀጣይ ላይ የምለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ ላይክ፣ ሼር እንዲሁም ደግሞ ሰብስክራይብ ያደረጋችሁ የድሮ ትባራችሁ እንዳይለይ ስል ጠይቃለሁ። ባይ ባይ።